ኤክሴል የምንለው ይሄ እዚህ ጋር የምትመለከቱት ነው ማለት ነው። ስለዚህ ኤክሴል ማለት አብዛኛውን ጊዜ በቴብል ዳታ ማስገባት ብፈልጉ እነኛ ዳታዎች የምታስገቡበት ነው ማለት ነውና አሁን ሁለቱንም ወርድም ኤክሴልንም እንዴት እንደምትሰሩ አሳያችኋለሁ ማለት ነው። አሁን ለምሳሌ ኤክሴል ላይ በቴብል ዳታ ስታስገቡ የተለያየ የተማሪዎችን ስም ማርክ ሊስት ምናምን ማዘጋጀት ይችላል። እኔ ለምሳሌ አሁን በኤክሴል ላይ አንድ ነገር ላዘጋጅ ፈልጋለሁና የማዘጋጀው ነገር ምንድነው የኔ ኦንላይን የማስተማራቸውን የተማሪዎችን ስም ዝርዝርና ስንት ብር እንደሚከፍሉ ስንተኛ ክፍል እንደሆኑ ፊዚክስ ፈተና ሲፈተናቸው ስንት እንዳመጡ ምናምን የሚያሳይ ነገር ነው። ስለዚህ አሁን እዛ ላይ ለነሱ ያዘጋጀሁትን ነገር ላሳያችሁ። እዚህ ጋር ሺት የሚል አለ። እዚህ ጋር ስትመጡት ለምሳሌ ስቱደንት ነው የሚልና እኔ ሳምፕል ነው ያስቀመጥኩላችሁ እንጂ የግል ማስተማራቸው የተማሪዎች ብዛት አይደለም። እና የተማሪዎችን ስም እዚህ ጋር ነው ይነግራል። ለምሳሌ እዚህ ጋር ስቱደንት ነው የሚልና ነው ያቤል አልማዝ እኔ ፍቅር ነው የሚባሉ ተማሪዎች ቢኖሩ ግሬድ 9 ግሬዳቸው ደግሞ 9 10 12 12 11 ነው። የነው 9 ፍር ከዛ ፔመንት በወር የሚከፍሉ ክፍያ 500 ብር ነው ሁሉም። ከዛ በኋላ ፊዚክስ ደግሞ ከመቶ ስንት እንዳመጡ 945 ከዛ ደረጃቸው ደግሞ እዚህ ጋር ተቀምጧል። ከዛ ፓስወርድ ፌል የሚለውን አስቀምጫለሁ። ስለዚህ እዚህ ጋር የምታዩት ምንድነው ኤክሴል ልክ እንደዚህ አይነት በሰንጠረዥ የሆኑ ዳታዎችን ለመስራት ይጠቅማል። እነኚህ ነው መስራት ይችላል። አሁን ለምሳሌ እነኚህን በቀላሉ እንዴት በቀላሉ አንድ አጭር ኤክሴል ልጻፍና ላሳያችሁ። ለምሳሌ የእናንተ ክላስ ስቱደንት ብሎ ጻፈ። ከዛ ማርክ ከዛ በኋላ ፓስ ኦር ፌል ብሎ ይጽፍና ለምሳሌ እዚህ ጋር ስቱደንት ደብሊው ስቱደንት ኤ ስቱደንት ሲ ምናምን የሚባሉ ብዙ ተማሪዎች ምናምን ቢኖሩት ከዛ ማርካቸው ደግሞ ከመቶ ያመጡትን ይጥፋል እዚህ ጋር እንደዚህ ዝም ብሎ ማለት ነው። ከዛ ከመቶ ያመጡትን እዚህ ጋር ማርካቸውን ይጽፍና ከዛ ምን ያደርጋል ፓስ ኦር ፌል ከሆነ ደግሞ እዚህ ጋር ለምሳሌ ፓስ ከዛ ደግሞ ቀጣይ ፌል ከዛ ፓስ ፌል እያለ ይጽፋል ማለት ነው። ስለዚህ ምንድነው የሚያሳየን ይሄ እንደዚህ አይነት ታቡላር ሆኖ በቴብል መንገድ የሚጻፉ ዳታዎችን ለመጻፍ የምንጠቀምበት ምንድነው ኤክሴል ይባላል ነው። ወርድ የምንለው ደግሞ ምንድነው ልክ እንደዚህ አይነት ዶክመንቶችን ነው በቴብል ሳይሆን ዝም ብለን ልክ ደብተራችን ላይ እንደምንጽፈው አይነት መስመር የለውም አክቹአሊ ግን ልክ እንደዚህ አይነት የምንጽፍበት ነው። ለምሳሌ ወርድ ላይ እኔ እዚህ ጋር የጻፍኩት ጥያቄ አለ። ይሄ ለምሳሌ ላጥፋቸውና እነኚህን ወይም ኮንትሮል ፕላስ ሲል አድርጋቸውና ዲሊት አድርጋቸውና ወርድ ስትከፍቱ እንደዚህ አይነት ብላንክ ስፔስ ነው የምታገኙት። መጀመሪያ ላይ ብላንክ ስፔስ ማለት አዲስ ፋይል ስትከፍቱ እንደዚህ አይነት ኦፕን ያደርግላችኋል እዚህ ጋር እንደምትመለከቱት ማለት። ከዛ እዚህ ላይ እናንተ የምትፈልጉትን ነገር መጣፍ ትችላላችሁ። ለምሳሌ እዚህ ጋር እናንተ ጋር ጥያቄ መጠየቅ ብፈልግ እናንተ ላይ ጥያቄ ማዘጋጀት ብፈልግ ለእናንተ ማለት ነው አይሲቲ ፈተና መምህራችሁ ቢሆን ኦንላይን ቢሆንም ጥያቄ ልጠይቃችሁ ላስት ዊክ ካስተማርኳችሁ ላይ ለእናንተ ጥያቄ ለማውጣት ብፈልግ ማለት ነው። ስለዚህ የመጀመሪያው ምን ብዬ ልጠይቅ what is folder ብዬ አንድ ጥያቄ አዘጋጅሁላችሁ። ሌላ ደግሞ what is the difference between file and folder የፋይል እና የፎልደር ልዩነት ምንድነው የሚለውንም አንድ ጥያቄ ጻፍኩላችሁ። እንደዚህ ያልኩ ብዙ ነገሮችን ጥያቄዎችን ማዘጋጀት ይችላል ማለት። ስለዚህ ይሄ ማይክሮሶፍት ወርድ ይባላል። ሶሪ እዚህኛው ላይ ሳይሆን ሁለት ነገር ስለከፈትኩ እዚህኛው ጋር ነው የሚጽፈው። እቺኛውን ሌትስ ክሎዝ ኢት እቺኛውን ነው ሪከርድ ያደረገልኝ ያለው ዶንት ሴቭ ብለውና አሁን ታያችኋላ what is folder what is the difference between file and folder የሚሉትን ነገሮች በደንብ ያሳያናል ማለት ነውና እነኚህን ነገሮች በደንብ እንድታዋቸው ይጠቅማል። እዚህ ጋር ያሉ ጥያቄዎች ማለት what is folder እነኚህ ወርድ ላይ ናቸው፣ እነኛ ደግሞ ኤክሴል ላይ ናቸው። ስለዚህ አዲስ ፋይል ክሬት ማድረግ እንችላለን ማለት ነው በእነኚህ በሁለቱ ሜተድ ተጠቅመን። ስለዚህ ክሬቲንግ ኒው ፋይል ሶስተኛው ክሬቲንግ ኒው ፎልደር ነው። አዲስ ፎልደር እንዴት ክሬት ማድረግ እንደምንችል ነው የሚነግረን እዚህ ጋር። አሁን ለምሳሌ ወደ ኮምፒውተር ላይ ሄድና አዲስ ፎልደር ለመክፈት የተለያዩ መንገዶች አሉ። ከነኛ ከመንገዶቹ ውስጥ አንደኛው እዚህ ጋር እንደምትመለከቱት ምን አለ ኒው ፎልደር ይላል። ኒው ፎልደር እዚህ ጋር እቺኛው ኒው ምትላለች ኒው ፎልደር የምትለውን ስትነኳት ብዙ ፎልደሮችን ይችን በመንካት ትጽፋላችሁ። ብዙ ፎልደሮችን እዚህ ጋር ለምሳሌ ስሙን ፎልደር 1 ፎልደር 2 ፎልደር 3 ምናምን እያለ ያስቀምጥልናል። እንደዚህ አይነት ብዙ ፎልደሮችን መፍጠር ትችላላችሁ። የመጀመሪያው መንገድ። ሁለተኛው መንገድ
ማውዛችሁን ተጠቅማችሁ እቺ ለምሳሌ ማውዝ ነች የሚጠቀምባት ከዛ እንደዚህ ጣታችሁን አርጋችሁ አይደለም ተጠቀሙት ማውዝ ላይ ራይት ክሊክ እና ሌፍት ክሊክ አለ ራይት ክሊክ ስታረጉ ለምሳሌ ሌፍት ክሊክ ስታረጉ ራይት ክሊክ ይሄኛው እጃችሁን ስትነኩ ነው ሌፍት ክሊክ ይሄኛው ለምሳሌ ራይት ክሊክ ሌፍት ክሊክ ራይት ክሊክ ሌፍት ክሊክ በእነኚህ መፍጠር ትችላላችሁ ኤኒዌይስ ስለዚህ አሁን እኔ እዚህ ጋር በራይት ክሊክ ሳረግ እዚህ ጋር እነኚህ ነገሮች ይመጡልኛል ከዚህ ጋር ኒው ምትላለች ኒው ምትለው እንደዚህ ኦቨር ሳረግባት በለዋ ላይ እንደዚህ ሳረግባት ይሄ ይመጣል ከዛ ይሄ ከመጣልኝ በኋላ ፎልደር ምትላለች ፎልደር ምትለውን ስትመጣ ያያችኋት ፎልደር 9 ተከፈተ እዚህ ጋር አሁን ከፎልደር 0 እስከ ፎልደር 9 ስንት ፎልደሮችን ከፍቻለሁ 9 ፎልደሮችን ከፍቻለሁ ስለዚህ ክሬቲንግ ኒው ፎልደር ብዙ ፎልደሮችን እንደዚህ መክፈት እንችላለን ግን ፎልደሮችን ስንከፍት የተለያየ ስም መስጠት አለበት ለሁሉም ፎልደሮች ዲፈረንት ኔም ነው መኖር ያለበት ማለት ነው ስለዚህ ክሬቲንግ ፎልደር ኒው ፎልደር የሚለው ሶስተኛ ፓርት ላይ ያለው ይሄ ነው አራተኛ ከዚህ ከክሬቲንግ ኒው ፎልደር ቀጥሎ የምናገኘው ምንድነው ኮፒንግ ፋይሎችን ኮፒ ማለት ከአንድ ቦታ ወደ ሌላ ቦታ መውሰድ ማለት ኮፒ ማለት ተሸክሞ የሆነ ነገር እንደማድረስ ማለት ነው ለምሳሌ እንዴት ማሰብ ትችላላችሁ እናንተ ከትምህርት ቤት ለቤታችሁ ስትሄዱ ቦርሳችሁን ምናምን ነገር ሲወጣችሁን ቦርሳችሁ ውስጥ አርጋችሁ ተሸክማችሁ እዛ ስትወስዱ ደግሞ ከቦርሳው ውስጥ ታውቁትና አስቀምጡታላችሁ አይደለ ኮፒ ማለት የሆነ ነገር ተሸክሞ መሄድ ማለት ነው ፔስት ማለት ደግሞ እዛ መገልበጥ ማለት ቀጣይ ከኮፒ ቀጥሎ ፔስት አለ እና አስላሳያችሁ ኮፒ ማለት ለምሳሌ እነኚህን ፎልደሮች አሁን ከነኚህ ውስጥ አንዱን ፎልደር ነው የምፈልገው ብዙ ፎልደሮችን መፍጠር ስለሚቻል ይሄ ዲሌት የሚለው ልንካና ላጥፋው ከዛችኛው ፎልደር አለች እዚህ ጋር እዚህኛው ፎልደር ላይ ስሟን ልቀይር ስሟን ለመቀየር ሪኔም የምትለው ሪ ማለት እንደገና ስሙን ቀይር እያለኝ ነው ለምሳሌ ምን ልበለው ግሬድ 9 ቡክ ብዬ ስሙን አሁን እዚህ ጋር ግሬድ 9 ቡክ ይላል ይሄ ፎልደሩ ማለት ግን እዚህ ግሬድ 9 ቡክ የሚለው ፎልደር ውስጥ የዘጠነኛ ክፍል መጽሐፍ መቀመጥ አለበት አይደለ ግን እዚህ ጋር እስኪ ግሬድ 9 ቡክ የሚለውን ስከፍት ባዶ ነው መጽሐፍ የለም ስለዚህ ምን ላርክ አሁን ከሌላ ቦታ ፋይል ላምጣና እዚህ ጋር አስቀምጥበት አይደለ ስለዚህ ከሌላ ቦታ ፋይል ሶሪ እዚህ ጋር ያሁን ድጋሚ ላሳያችሁ መጀመሪያ ኒው ፎልደር ተከፍታላችሁ ኒው ፎልደር ከከፈታችሁ በኋላ ለምሳሌ እኔ እዚህ ፒሲ የሚለው ላይ ገብቼ ወይም 3D የሚለው ላይ ግባና አዲስ ፎልደር ልክፈት አዲስ ፎልደር ለመክፈት ቅድም እንዳሳየኋችሁ እዚህ ጋር ገብታችሁ ኒው ፎልደር ክሬት ታደርጋላችሁ ከዛ ስሙን ግሬድ 9 ቡክ እየጻፍኩ ከዛ ምንድነው ማድረገው እዚህ ጋር ግሬድ 9 ቡክ የሚል ፎልደር አስቀምጫለሁ ግን ባዶ ነው ይሄን ፎልደር እንደማሰብ ይችላልላችሁ እንደ ባዶ ሳጥን ማለት ነው ወይም ልብስ ማስቀመጫ ከዛ ግን ከሌላ ቦታ ልብስ እያመጣችሁ ሳጥን ውስጥ ለማስገባት እንደምታደርጉት መጀመሪያ የምታመጡበት ቦታ አለ ለምሳሌ ኤዱኬሽን ከሚለው ፎልደር ውስጥ ግሬድ 9 የሚለው አለ ከግሬድ 9 ከሚለው ውስጥ ደግሞ መጽሐፍት የአዲስ ሁኔታ ተሰጣጥ የዘጠኛ መጽሐፍ መውሰድ ነው የፈለኩት ነኛው ሁሉንም መጽሐፎች መውሰድ ፈለኩና ኮንትሮል ፕላስ ሲ አድርጌ ኮፒ ያደረኳቸው ማለት ነው ኮፒንግ ፋይል ማለት ሰሌክት ካደረግናቸው በኋላ ሰሌክት ለማድረግ እዚህ ጋር ምን እናደርጋለን ማውዛችንን እንደዚህ እንይዝና ወደ ላይ እንደዚህ እናወጣለን ከዛ ሰሌክት ካደረግነው በኋላ እቺ እዚህ ጋር ኮፒ ምትላለች ወይም ደግሞ ሰሌክት ለማድረግ ማድረግ ይችላልላችሁ እዚህ ጋር እቺ እዚህ ጋር ሰሌክት ኦል ምትለዋለች ሰሌክት ኦል ኢንቨርት ሴሌክሽን ስታደርጉት ደግሞ ዲሰሌክት ያደርጋቸዋል ስለዚህ ሰሌክት ኦል ስታደርጉት ሁሉንም ሰሌክት ያደርጋል መምረጥ ማለት ነው መውሰድ የምትፈልጓቸውን ፋይሎች መምረጥ ማለት ነው ሰሌክት ማለት ስለዚህ ሰሌክት ኦል የምትለውን ትነኳትና ከዛ ምን ታደርጋላችሁ ኮፒ ታደርጉታላችሁ ኮፒ ታደርጋችሁ በኋላ ቅድም ከፈታችሁ ፎልደር ጋር ሄዱና ለምሳሌ 3D የሚለው ላይ ነው የከፈትኩት ይሄው ግሬድ 9 ቡክ የሚላል ስለዚህ አሁን ሰሌክት አድርጌ ከዛ ኮፒ አድርጌ ነበር ከዛ እዚህ ጋር እነኛን ፋይሎች እዚህ ጋር ማምጣት ፈልኩ ኮፒ አድርጌ አሁን ተሸክማቸዋለሁ ኦሬዲ ገና አላስቀመጥኳቸውም ነው ሎጂኩ ከዛ በኋላ ምንድነው የምታደርጉት እዚህ ጋር ኮፒ ካደረጋችሁ በኋላ አራተኛው ላይ ፋይሉን ምን ታደርጉታላችሁ እዛ ጋር ፔስት ታደርጉታላችሁ ፔስት ሪኔም ፎልደር ኤንድ ፎልደር ስሙን መቀየር ነው ከዛ ግን ምን አለ ቀጣይ አክሰሲንግ ፋይል ፎልደር ቋይስ ከመጨረሻው ጻፋቸውና ዲሌቲንግ ፎልደር አለ ሰርችንግ የለም ስለዚህ አሁን እዚህ ጋር እንመለስ ስንተኛው ላይ አራተኛው ላይ ነውና ከዛ ኮፒ ካደረግነው በኋላ ምን እናደርጋለን ፔስት አሁን ኦሬዲ ፋይሎችን ከዛ ኮፒ አድርጋቸው ነበር ቅድም ልክ እንደተሸከምኳቸው ናቸው ፔስት ለማድረግ እዚህ ጋር ፔስት ምትላለች እቺና ፔስት ማለት ወይም ደግሞ ኮንትሮል ፕላስ ቪ መጫን ትችላላችሁ ይላል ወይም ደግሞ ራይት ክሊክ አድርጋችሁ እቺኛው እዚህ ጋር ትታያችኋል ፔስት ምትለው ትመጣላችኋል ስለዚህ እኔ ምን ልበለው አሁን ወይ በዚህኛው ፔስት ሳደርገው ምን አደረገልኝ
ከዛ ያመጣቸውን ፋይሎች እዚህ ጋር አስቀመጠልኝ ማለት ነው። ኢንተረስቲንግ አይደል? ሌላ ቦታ ነበሩ እነኛን ፋይሎች ሁሉንም እዛ አመጣቸው ማለት ነው። የሆነ ቦታ ተሸክሜ ነበር አሁን ገለበጥኩት ማለት ነው። የሆነ ሲኖትራክ ስታስወጣ አፈር ተሸክሞ ነበር ኮፒ አድርጎ ነበር አሁን ሄዶ ወስዶ የሆነ ቦታ የገለበጠው ልክ እንደዛ ማለት ነው። ፋይሎችን ከአንድ ቦታ ወደ ሌላ ቦታ ሙቭ ታደርጋላችሁ። ስለዚህ ኮፒንግ ፋይል ማለት ከሆነ ቦታ ፋይሉን መሸከም በሉት። ፔስት ስታደርጉት ደግሞ መገልበጥ ማለት ነው። ከዚህ ጋር ፔስት ስለዚህ ከላይ እዚህ ጋር ተከፈላችሁ ኮፒ ፔስት የሚሉት ነገሮች አሉ። ስለዚህ አሁን ተዛ ኤዱኬሽን ከሚለው ውስጥ ያሉትን የዘጠነኛ ክፍል መጽሐፎች ሁሉንም እዚህ ጋር መጣዋቸው ማለት ኮፒንግ ፋይልና ፔስት ይባላል ነው። ኮፒ ለማድረግ ግን ልብ ብላችሁ ማወቅ ያለባችሁ ሁሉንም መምረጥ ያስፈልጋል አይደለ? ለምሳሌ እቺኛው መምረጥ ያስፈልጋል። ለመምረጥ ደግሞ እዚህ ጋር ሰሌክት ኦል የሚላል ሰሌክት ዋን የምትለውን ብትነኳት አያንዳንዷ እንደዚህ እቺኛው ከላይ ያለችው ክብ ነገር እንደዚህ የነካችሁ ያንዳንዷ መምረጥ ትችላላችሁ እንደዚህ ማለት ነው። ግን ሰሌክት ኦል ብትሉት ሁሉንም ባንዴ ያመጣላችኋል። ከዛ ኮፒ ታደርጉታላችሁ። ከዛ ኮፒ ካደረጋችሁ በኋላ ለምሳሌ ኮፒ አድርጌዋለሁ እኔ ከዛ እነኚህን ዲሌት አድርጋችሁ ራሱ ፔስት ማለት ትችላላችሁ። ዲሌት ማለት ማጥፋት ማለት ነው። ስለዚህ እንደዚህ ያደረጋችሁ ኮፒ ፔስት ማድረግ ትችላላችሁ ማለት ነው። ስንተኛውን ፓርት አየነው? ኮፒንግ ፋይል አራተኛው ስቴፕ አይተናል ማለት ነው። ከዛ የሚቀጥለው የምናየው ነገር ምንድነው? ሪኔም ፋይል ፎልደር ማለት የፋይል ፎልደሩን ስም መቀየር ማለት ነው። የፋይሎችንና አንደኛ የፋይሎችን ስም እንቀይራለን፣ ሁለተኛ የፎልደሮችን ስም እንቀይራለን። የፋይልና የፎልደሮችን ስም መቀየር። ስለዚህ እነኚህን ለመቀየር አሁን የመጀመሪያ የፋይል ስም እንዴት እንደምትቀይሩ ላሳያችሁ። ፋይል ምን ነው? ለምሳሌ ኮሌክሽን ኦፍ አሁን ለምሳሌ የዘጠነኛ ክፍል ባዮጂኦግራፊ የሚለው መጽሐፍ ምንድነው? አንድ ፋይል ነውና ስሙን መቀየር ብፈልግ እዚች መጀመሪያ ሰሌክት አረጋታለሁ። እለዋ ላይ አንዴ ነካ አረጋትና እንደዚህ ከዛ እቺ ሪኔም የምትላለች ሪኔም የምትለውን ተነካት። ከዛ ዝጋ ይችን ያሰምርልኛል ስሙን ቀይር ይለኛል። አሁን ምን ብዬጻፍ ጂኦ ብዬጻፍ አያችሁት? እዚህ ጋር ጂኦ 9 አያችሁት? ስሙን ቀየርኩት። እዚህ ጋር ለምሳሌ ሂስትሪን መቀየር ብፈልግ እላው ላይ ትነኩና ሪኔም ከዛ ደግሞ ምን ትሉታላችሁ? ሂስትሪ ባጭሩ አይደለ? ከዛ ደግሞ ሌላ በሌላ መንገድ መቀየር ይቻላል። አሁን ለምሳሌ እቺ ሪኔም የምትለው እዚህ ጋር ትመጣላችኋል እንዲህ ስታረጓት አይደለ? ወይም ደግሞ እዚች ፋይሏ ላይ ራይት ክሊክ ስታረጉ ምን ይመጣላችኋል? ሪኔም የምትለውን እቺ እዚህ ጋር ሪኔም የምትል ትመጣላችኋል። እዚህ ጋር እንትን እንዳይታያችሁ እኔ ተከለልኳችሁ። እቺኛዋ ሪኔም የምትል ትመጣላችኋል አይደለ? ይሄ ለምሳሌ ባዮሎጂ ነው። እቺ ምን ብዬ ጻፋት? ባዮ። ስለዚህ ሪኔም ለማድረግ የፋይሎችን ስም እንደዚህ ሪኔም ማድረግ ይችላልላችሁ። ከዛ ግን እነኚህ ሁሉንም ፋይል የያዛቸው ደግሞ አንድ ኮንቴነር አለ። ይሄ ፎልደር ነው። ግሬድ 9 ቡክ ይላል። ለምሳሌ ይሄንን ስሙን መቀየር ብፈልግ እቺ ሪኔም የምትለውን ሪኔም ትነኩና ከዛ 9 ቡክ ብቻ ብላችሁ መጻፍ ትችላላችሁ። ቡክ የፈለጋችሁት መጻፍ ለምሳሌ GHS እንደዚህ ብላችሁ መጻፍ ትችላላችሁ። ከውታችሁ ላይ ሪኔሚንግ ኦፍ ፋይሎችን ሌላ ስም መስጠት እና ፎልደሮችን ሌላ ስም መስጠት ማለት ሪኔም ማለት ስማቸው መቀየር ማለት ለማስታወስ እንዲመቸል ኦርጋናይዝ ማድረግ እንዲመቸን አድርገን ስማቸውን እንቀይራለን። የፋይልንም የፎልደርንም ማለት ነው። በዛ መንገድ ሪኔም ማድረግ እንችላለን። ሌላው ስድስተኛው ምንድነው? አክሰሲንግ ፋይል ኤንድ ፎልደር ነው። አክሰሲንግ ፋይል ኤንድ ፎልደር ማለት ፎልደሮቹ የት እንዳስቀመጥናቸው መፈለግ ማለት የት እንዳስቀመጥናቸው መፈለግ። አሁን ለምሳሌ እኔ እንግዲህ ፒሲ ሰጥቷችሁ ለእናንተ ፒሲን ሰጥቻችሁ ፈልጉ በቃ የዘጠነኛ ክፍል ማትስ አሁን ለምሳሌ አንድ ተማሪ በቃ እንደዛ አድርጌ ይሄው ከፍቼላለሁ ፒሲን። ከዛ በኋላ በቃ ፈልገህ የዘጠነኛ ክፍል መጽሐፍ አንብብ አልኩት። ይሄው ፒሲን እንደዚህ ከፍቼ ሰጠሁት። ከዛ አሁን እሱ አናላው በቃ መጽሐፉን መፈለግ ነው፣ አክሰስ ማድረግ ነው። በብዙ አይነት መንገድ ማግኘት ይችላል። የመጀመሪያው ነገር ሰርች ማድረግ ይችላል። ሰርች ማድረግ ማለት እዚች ጋር መጥቶ እዚች ፋይል ሰርች ማድረግ ዋጋ እዚች ጋር መጣ። ለምሳሌ ግሬድ 9 ብለህ ሰርች ብታረግ እንደዚህ ይመጣል። ግሬድ 9 ብለህ ሰርች ብታረግ ይሄው ሰርች እያደረገ ነው አይደል? የሰርች ባሯ እየፈለገች ነው። ከዛ ሁሉንም መጣፍ ያመጣል። ግን እንደዚህ ሰርች ሲያደርግ ሲፈልግ ጊዜ ይወስዳል። ስለዚህ እንደ ግሬድ 9 ደግሞ ብሎ ሲፈልግ ሁሉንም ግሬድ 9 ስለሚያመጣል አንተ በዛ መንገድ መፈለግ ካልፈለግ ኤግዛክትሊ ማወቅ ከፈለግ እንዴ ነው የምናደርገው? መጀመሪያ እዚህ ሎካል ሊስት ላይ እንገባለን። አሁን ግሬድ 9 ኤዱኬሽን የሚል አለ። ከዛ በኋላ እዚህ ጋር ግሬድ 9 የሚል አለ አይደል? ደብል ክሊክ ስታደርጉት ይከፍታል። ከዛ ኖት ከፈለክ ለምሳሌ ሌክቸር ኖት የሚል አለ። ኦኬ እኔ ለምሳሌ ግሬድ 9 ኖት አልፈልግም፣ ጥያቄ ነው ፈልገው ካልከኝ ኩዌሽን የሚል አለ። ለምሳሌ እዚህ ጋር
የምን ጥያቄ ነው የምትፈልገው? ፊዚክስ፣ ሲስተም፣ ኢኮኖሚክስ ነው ይለኛል። አይ እኔ በቃ የፈለኩት ምን መሰል አሁን ለጊዜው የፈለኩት የሂስትሪ ጥያቄ ነው ቢል አንድ ተማሪ ሂስትሪ ዩኒት ነው ዩኒት ስንት ጥያቄ ከፈለከኝ 100 ጥያቄዎች አሉ እዚህ ጋር ኦንላይን ያ ለተማሪዎች ለማስተማር ከፈኳቸው ጥያቄዎች ገብቷቸዋል። ጥያቄዎችን ይከፍትላቸው ነው ማለት ነው። አሁን ኦልሬዲ ጥያቄዎችን እዚህ ጋር ከፍተው አንብብ ይቻላል። አሁን እኔ ከዚህ ጋር ከመጣችሁ በኋላ እቺን ኦፕን የምትለውን ትነኳታላችሁ። ከዛ አሁን ኦልሬዲ ጥያቄው ከፍቷል። የከፈተውን ጥያቄ ላሳያችሁ። የከፈተውን ጥያቄ ታሳያችሁ። አይ ቲንክ ይሄ ቡክ የሚለው ነው መሰለኝ ዊንዶው ካፕቸር ቱ እንደዚህ አድርገውና አዎ ይሄው እዚህ ጋር ጥያቄው እዚህ ጋር ተከፍቷል። ጥያቄው እዚህ ጋር ተከፍቷል። እነኚህን ጥያቄዎችን ሰራልክ ማለት ነው። በደንብ እዚህ ጋር ሳይዙን ቀንስ ባደረገ ይታያችሁ ነበር ወደ ጎን ስለሆነ ነው። ግን ለማሳየት ከፈለክ ይኸው ለምሳሌ ዘ ኢንዱስትሪያል ሪቮሉሽን ኦፍ ዘ ራይዝ ኦፍ ምናምን ይላል። የዩኒት ላይ የወጣ ጥያቄ ነው። ስለዚህ እንደዚህ ያደረጋችሁ ፋይሎችን መክፈት ትችላላችሁ፣ ማንበብ ትችላላችሁ። ስለዚህ ግን እዚህ ጋር ምንድነው አክሰሲንግ ፋይል ኤንድ ፎልደር ማለት የት እንዳሉ ፋይሎችን መፈለግ ማለት ኮምፒውተር ላይ በዚህ መንገድ መፈለግ ትችላላችሁ ማለት ነው። ኦኬ ሌላው ምንድነው ሰባተኛው ዲስፕሌይንግ ሰብ ፎልደር ዩዚንግ ኔቪጌሽን ፎልደር። ሰብ ፎልደር ማለት በአንድ ፎልደር ውስጥ ያሉ ሌሎች ፎልደሮችን መፈለግ ማለት ቅድም እንደነገርኳችሁ ለምሳሌ ኤዱኬሽን በሚለው ፎልደር ውስጥ እኔ ኢንጂነሪንግ የተማርኩበት ጓደኞቼ የሰራሁበት የ9 እስከ 12 ማስተምርበት ኖቶቹ ኤግዛምፕሎች ሁሉም አሉ። እነኛን ዲስፕሌይ ማለት መፈለግ ማለት ለምሳሌ ሰብ ፎልደር ማለት በአንድ ፎልደር ውስጥ የሚገኝ ሌላ ፎልደር ማለት ለምሳሌ እዚህ ጋር ፒሲ ላይ አሁን ፒሲ ላይ ገብቼ እሺ ዲስፕሌይ አሁን እዚህ ጋር ለምሳሌ መጀመሪያው ፓርት ላይ ላምጣል። አሁን መጀመሪያው ፓርት ላይ ስትመጡ እዚህ ጋር ሎካል ዲስክ ላይ ትገቡና ኤዱኬሽን የሚል አለ እዚህ ጋር ለምሳሌ ኤዱኬሽን የሚለውን ትነኩታላችሁ። አሁን ኤዱኬሽን የሚለው አንድ ፎልደር ነው። በዚህ በኤዱኬሽን ውስጥ ብዙ ሌሎች ፎልደሮች አሉ። ከዛ ይሄን ኤዱኬሽን የሚለውን ስትነኩት እነኚህ ብዙ ፎልደሮች ይመጣሉ። አያችሁ አሁን ይሄ ለምሳሌ ግሬድ 9 የሚለው በኤዱኬሽን ውስጥ ያለ ነው፣ ሌላ ሰብ ፎልደር ነው። ግሬድ 9 የሚለው ጋር ገባችሁ። ከዛ ሌክቸር ፒፒቲ ወይም ደግሞ ግሬድ 9 ኦልድ ቡክ የድሮ መጽሐፎች ቢሆኑ ለምሳሌ እነኚህ አያችሁ ይሄ ኤዱኬሽን የሚል ፎልደር ነበር። በዚህ ውስጥ ግሬድ 9 አለ፣ ከዛ ኦልድ ቡክ አለ። ስለዚህ እነኚህ ሁለቱ ግሬድ 9 እና ኦልድ ቡክ የሚሉት ለኤዱኬሽን ሰብ ፎልደር ናቸው፣ በሱ ውስጥ የሚገኙ ፎልደሮች ናቸው ማለት ነው። ስለዚህ እንደዛ ያያረጋችሁ ሰብ ፎልደሮችን መፈለግ ትችላላችሁ ማለት ነው። ሰባተኛው ይሄ ነው። ሌላው ከዚህ በቀጥሎ የምናገኘው ምንድነው ሙቪንግ ፋይል ኤንድ ፎልደር ቱ ኦን ኮምፒውተር። ሙቪንግ ማለት ከአንድ ቦታ ወደ ሌላ ቦታ መውሰድ። ቅድም እንደነገረው ቅድም አሳይቻችሁ ነበር። ከአንድ ቦታ የ9ኛ ክፍል መጽሐፍ ኮፒ ያደረግን ወስደን ሌላ ቦታ ፎልደር ከፍተን ገለብጥናቸው ማለት ነው። ይሄ ድጋሚ የመጣ ነገር ነው። ሌላ 9ኛው ዲሌቲንግ ፋይል ኤንድ ፎልደር የማንፈልጋቸውን ፋይልና ፎልደሮችን ዲሌት ማድረግ። ለምሳሌ ቅድም ከፍተን ነበር የ9ኛ ክፍል ፎልደር አይደለ? እሱን ምን እናድርገው? ዲሌት እናድርገው። ሎካል ዲስክ ላይ እንግባ። ከዛ በኋላ ዲስፕሌይ ላይ እንግባና 3D የሚለው ላይ ነበር የከፈትነው። ይኸው እዚህ ጋር ግሬድ 9 ቡክ ለምሳሌ እኔ ከግሬድ 9 ቡክ እኔ ጂፒኢ የሚባል ትምህርት ምን ሳይኛል ቀላል ነው እና ብለን ማጥፋት ከፈለግን እናጠፋዋለን። ዲሌት አያችሁ እዚህ ጋር ፋይል ማትስም ይጥፋ ከተባለ ዲሌት እናደርጋለን። እንደዚህ ያረጋችሁ ግን የተከፈተ ከሆነ አይጣም። እንደዚህ ያረጋችሁ ማጥፋት ትችላላችሁ። ከዛ ደግሞ ፎልደሩን ማጥፋት ትችላላችሁ። ይሄ ለምሳሌ ግሬድ 9 ቡክ አይደለ ያዘጋሉት ፎልደሩንም እንዳለ በቃ ማጥፋት ትችላላችሁ ማለት እዚህ ጋር ዲስከቨሪንግ አይተም ያያል ካልኩሌት አድርጎ ያጠፋላችኋል ማለት ነው። እቺን ዲሌት የምትለውን ስትነኳት ግን ነው ማጥፋት ስለማልፈልግ ይቀመጥ ይችላል። ስለዚህ ዲሌት ማድረግ ይቻላል፣ ማጥፋት ማለት ነው። ሙቭ ማድረግ ይቻላል። ዲሌት የሚለው 9ኛው ማለት ነው። መጨረሻ ላይ ምን አለ መጨረሻ ላይ የምናገኘው ነገር ሰርቺንግ ፋይል ኦን ኮምፒውተር። ይሄን ቅድም አሳይቻችኋለሁ። ኮምፒውተራችን ላይ ብዙ ፋይል ኖሮ ከጠፋብን በቃ ፈልገን ካላገኘው እኔ ለምሳሌ አንብቡ ብያችሁ የኔ ፒሲ ከፍታችሁት ማታውቁ ከሆነ መማር ይቻላል። እነሱ ፒሲ ላይ ሄዳችሁ የሰውየው ፒሲ በቃ ምንም ተጠቅማችሁት ማታውቁ ከሆነ የሆነ ነገር ከፈለጋችሁ ማክ ይቻላል። ሰርች ባሏ ጋር መጣችሁ ሰርች ማለት ግሬድ 9 አይቲ ብላችሁ ሰርች ማለት ይችላል። ሰርች ማለት ከዛ ይሄው ሰርች እያደረገ ነው። አያችሁ ጉግል ላይ ሰርች እንደምታደርጉት እዚህ ኮምፒውተር ላይ ያሉትን ነገሮች እየፈለገ ነው አይደለ? ሰርች አድርጋችሁ ማግኘት ትችላላችሁ ማለት ነው። ይሄ ሰርቺንግ አይቲ ነው። ከዛ ፈልጎ ምናምን ያመጣላችኋል። ስለዚህ እነኚህ ናቸው። እነኚህ ፋይሎቻችን ማኔጅ የምንፈልግበት የመጀመሪያው ነገር ፋይሎችን ክሬት ማድረግ ነው።
ክሬት እናደርጋለን። ክሬት ካደረግን በኋላ ቅድም ፋይል ክሬት አድርጌ ያሳይቻችሁ ነበር አይደል? ወርድ ላይ እና ማይክሮሶፍት ላይ ላሳያችሁ ድጋሚ። ወርድ ላይ ክሬት ያደረግነው ፋይል ይኸው እዚህ ጋር ለምሳሌ what is folder what is the difference between file and folder የሚል ማይክሮሶፍት ወርድ ላይ ክሬት አድርገናል። ግን ይሄን ክሬት ያደረግነው ፋይል ምን እናድርገው እስኪ ሴቭ እናድርገው ወደ ኮምፒውተራችን። ሴቭ ለማድረግ ምን እንደምታደርጉት ወርድ ላይ እንሄድ። እዚህኛው ጋር እቺ ፋይል የምትለዋለች እቺኛው ፋይል አለች። ከዛችን ፋይል ስትነኳት እንደዚህ ይመጣልና ሴቭ አስ ይላል። ሴቭ አስ የሚለውን ስትነኩት አሁን እዚህ ጋር ምን ይላል? ሎኬሽኑ የት ይሁን የት ነው ሴቭ ማድረግ የምፈልገው ይለኛል። አሁን እዚህ ጋር ምን አይነት ጥያቄ ነው መጣው? አይሲቲ አይደል? የዘጠነኛ ክፍል አይሲቲ። ስለዚህ ሴቭ ማድረግ የምፈልገው ግሬድ 9 የሚለው ጋር ገብቼ ኩዌሽን የሚለው ላይ ገብቼ አይሲቲ ነው። ከዛ የምፈልግበትን ቦታ ልፈልግ ነው ብሮዝ ላደርግ ነው ይለኛል። የት ነው የምፈልገው ሲለኝ ብሮዝ አድርግ ፈልግልኝ ቦታውን ይለኛል። ከዛ እዚህ ጋር ይወስደኛል። የት ላድርግልኝ ይለኛል። አሁን እዚህ ጋር ያያችሁት የት ላድርግልኝ ሲለኝ እዚህ ስፒች ላይ ሄደና ከዛ በኋላ ምን ላይ ሄዳለሁ? ሎካል ዲስክ ላይ ሄድና ከዛ ደግሞ ምን ሄዳለሁ? ኤዱኬሽን የሚለው ጋር ሄዳለሁ። ኤዱኬሽን የት ነው ያለው? እዚች ጋር። ከዛ ኤዱኬሽን የሚለው ጋር ከሄዳችሁ በኋላ ግሬድ 9 ነው አይደለ? ያው ጥያቄው ግሬድ 9 የሚለው ጋር ከሄዳችሁ በኋላ ኩዌሽን የሚላል ኩዌሽን የሚለው ከሄዳችሁ በኋላ እዚህ ጋር የአይሲቲ ጥያቄ እስከዛሬ አውጥቼ አላውቅም። ስለዚህ አዲስ ፎልደር ላይ አይሲቲ ጥያቄ ላውጣ። ከዛ እዚህ ጋር ምን አደርጋለሁ? ኒው ክሬት ራይት ክሊክ ከዛ ኒው የምትለውን ነካና አዲስ ፎልደር ልከፍት ነው። ከዛ ኒው ፎልደር ከዛ ኒው ፎልደር አይቲ የአይሲቲ የዘጠነኛ ክፍል ጥያቄ ማውጣባት ፎልደር ከፈትኩ ማለት ነው። ስለዚህ አሁን እቺኛውን አይቲ የምትለውን እከፍታታለሁ። ከዛ በኋላ ጥያቄውን እዚህ ጋር ስሙን ማን ልበለው? ዩኒት 1 አይደል? ዩኒት 1 የዩኒት 1 ጥያቄ አይቲ። ከዛ እቺ ምን አደርጋታለሁ? ሴቭ ማለት ነው። ከዛ ምን አደረግናት? ሴቭ አደረግናት። አሁን ይሄኛውን ዘግተነው መውጣት እንችላለን። ወይም ደግሞ ፒዲኤፍ ማድረግ ከፈለግን ቅድም ትላንትና ሳስተምራችሁ ምን ብያችሁ ነበረ? የፋይል እና የፎልደር ልዩነት ፋይል ኤክስቴንሽን አለው፣ ፎልደር ግን ኤክስቴንሽን የለውም ብያችሁ ነበርና ኤክስቴንሽኑን ላሳያችሁ። እዚህ ጋር እዚህኛው ጋር ትመጡና ለምሳሌ እዚህ ጋር ይሄ ወርድ ፋይል ነው ብያችኋለሁ። እቺን ፋይል ጋር ትመጡና ኤክስቴንሽኑን ለማየት ማለት ነው ሴቭ አስ የምትለዋለች። ከዛ ሴቭ አስ እዚህ ጋር ሴቭ ያደረኩት ቅድም ይሄው ኤዱኬሽን ላይ ገብታ ግሬድ 9 ላይ ኩዌሽን የሚለው ውስጥ አይቲ ብለህ የሚለው ፎልደር ላይ ሴቭ አድርገዋል ይለኛል። እዚህ ጋር ግን እቺኛዋን ኦኬ ልበላትና እዛው ጋር ይሁን ልበለውና ግን ኤክስቴንሽኑን ላሳያችሁ። ኤክስቴንሽኗ እቺ እዚህ ጋር እቺ .dox የምትል ዶክስ የምትለው ነች ኤክስቴንሽኗ። ብዙ ኤክስቴንሽኖች አሉ። እቺን ወደ ላይ ስትነኳት እነኚህ ኤክስቴንሽኖች ይመጣሉ። የመጀመሪያው ዶክስ አለ፣ docm፣ doc፣ .x፣ .m፣ .pdf፣ xpx እነኚህ ሁሉም እዚህ ጋር በብራኬት ውስጥ ያሉት ነገሮች ምንድናቸው? ኤክስቴንሽን ናቸው። ከዛ እነኚህን ኤክስቴንሽኖችን ካመጣልን በኋላ ነቢ የሚታያችሁ ከሆነ ለምሳሌ ይሄንን ወደ ፒዲኤፍ መቀየር ብፈልግ ወይም ደግሞ ወደ ተለያየ ፋይል ኤክስቴንሽን መቀየር ብፈልግ ፒዲኤፍ የሚለውን ትነኩትና ሴቭ ታደርጉታላችሁ ማለት ነው። እዛው ላይ ፒዲኤፍን ሴቭ ያደርግላችኋል ማለት ነው። ስለዚህ በዚህ መንገድ ፋይሎችን ሴቭ ማድረግ ትችላላችሁ ማለት ነው። ስለዚህ ፋይል ክሬት ማድረግ ይቻላል። ሴቭ አደረግነው ማለት ጭንቅላታችሁ ሴቭ ኦኬ የት ነው ሰፈርህ ምናምን ቢል የሆነ ሰው የኔ 5 ኪሎ ነው ካልክ 5 ኪሎ ሴቭ አደረግኩ ምኑ ጋር እዛ ሳይንስ ሙዚየም አካባቢ። ስለዚህ ውስጥ ያስቀመዋል። ስለዚህ ኦኬ ነው እኮ 5 ኪሎ አካባቢ ነው የሚኖረው ብለህ ታውቃለህ ማለት ነው። ከዚህ ሴቭ ማድረግ ይሄ ነው። ስለዚህ ይሄ ነው። በዚህ መንገድ ፋይሎችን መፍጠር ሴቭ ማድረግ እንችላለን ማለት ነው። ሶ ይሄን ካየን በኋላ ቀጣይ የምናየው ምንድነው? አሁን ለምሳሌ ክሬት ያደረግነውን ፋይል እስኪ እንፈልግ። አሁን የአይሲቲ የዘጠነኛ ክፍል መጽሐፍ ላይ ምናምን ገብተን ሴቭ አድርገናል አይደል? ኤክስፕሎር እናደርጋለን ያችን ፋይል ኤክስፕሎር ለማድረግ ምንድነው የምናደርገው? የቅድም ሰርች ማድረግ ይቻላል ያልኳችሁ ሰርች እያደረገ ነው፣ ጊዜ ይወስዳል ትንሽ። አሁን ቅድም ያዘጋጀኋትን የአይሲቲ ጥያቄ መፈለግ ነው የኔ ዓላማዬ፣ ዋነኛው ዓላማዬ ማለት ነው። ስለዚህ መጀመሪያ እዚህ ስፒች ላይ ይገባል። እዚህ ስፒች ላይ ይገባና ቅድም ሰርች እዚህ ጋር ትገቡና ሎካል ዲስክ ላይ ትገባላችሁ። ከዛ ኤዱኬሽን የሚለው ጋር ትገባላችሁ። ከዛ ዘጠነኛ ክፍል የሚለው ጋር ትገባላችሁ። ከዛ ጥያቄ ላይ ያዘጋጀነው ኩዌሽን የሚለው ጋር ትገባላችሁ። ከዛ በኋላ አይቲ የሚለው ጋር ትገባላችሁ። ከዛ ዩኒት 1 ቅድም የከፈትነው ፋይል አያችሁት? የዘጠነኛ ክፍል ዩኒት 1 ጥያቄ ይከፈታል። እዛ የፈጠርናቸውን አክሰስ ማድረግ ይቻላል ማለት ፋይሎችን በዚህ መንገድ ክሬት ማድረግ ይቻላል። በዚህ መንገድ ሁሉም ነገሮች ማየት ትችላላችሁ ማለት ነው። ከዚህ በመቀጠል የምናየው ነገር ምንድነው? በእነኚህ ነገሮች ፋይሎችን በመፍጠር ኮፒ ማድረግ ሙቭ በማድረግ ምናምን ያለንን ፋይል ማኔጅ ማድረግ እንችላለን ይላል። ስለዚህ እኔ አሁን እዚህ ጋር ፕራክቲካሊ አንዳንዶችን ነገሮች አሳይቻችኋለሁ። እናንተ ደግሞ ቪዲዮውን እያቆማችሁ እያንዳንዱ ፓርት መጻፋችሁ ላይ ስቴፕ አለ። ስቴፕ ለምሳሌ ቡክ የሚለው ላይ ገብተን እዚህ ጋር I think this one is your book out
የመጻፋችሁ ነው። እቺኛው ቀደም የከፈኳት ጥያቄ ላጥፋትና እዚህ ጋር መጻፋችሁ ላይ ሁሉም ነገር ተቀምጧል። ሌትስ ማኔጅ ዲስ ቡክ በደንብ እንድታያችሁ ላድርግላችሁና አሁን ያልኳችሁ ነገሮች ሙሉ ማለት ነው እዚህ መጽሐፉ ላይ ያሉ። ለምሳሌ ከዚህ በመቀጠል ምን አለ ሴቪንግ ዶክመንት እንዴት አድርገን ሴቭ እንደምናደርግ ቅድም ወርድ ዶክመንት ከፍቼ ያሳያችሁ ማለት ነው። ክሬቲንግ ዶክመንት አዲስ ዶክመንት እንዴት እንደምንፈጥር ለምሳሌ እኔ what is folder ነው ብዬ የጻፍኩላችሁ እናንተ አዲስ ፎልደር ከፍታችሁ ይሄንን ጻፉ ነው የሚለው ኢትዮጵያ ካልቸራል ፉድ ምንድነው የምታደርጉት ዶክመንት ጋር ትገቡና ኒው ዶክመንት ብላችሁ ላሳያችሁ ነው እዚህ ጋር ልግባና ዶክመንት ላይ ወርድ ፋይል አይደለ እዚህ ጋር አዲስ ፎልደር እንፈትና እቺኛው ኒው የምትላለች ከዛ በኋላ እዚህ ጋር እቺን ተከፍቷታላችሁ ከዛ በኋላ ምን ትጽፋላችሁ ነው የሚለው መጽሐፋችሁ ላይ ያሉትን እዚህ ጋር መጽሐፉ ላይ የምትጽፉት የሰጣችሁ ነገር አለ እዚህ ጋር ኢትዮጵያ ካልቸራል ፉድ የሚለው እያነበባችሁ እዚህኛው ፓርት ላይ መጻፍ ማለት ነው። ይሄ ጊዜ ወስዳል መጻፍ ትችላላችሁ። እነሱ እነኚህን መጻፍ ትችላላችሁ፣ ሴቭ ማድረግ ትችላላችሁ። ሴቭ ማድረግ ለፊውቸር ላይ የሰራችሁትን ስራ ማለት ነው። ባይዘው የሰራችሁ ድንገት መብራት ከጠፋ ሊጠፋባችሁ ይችላል። የሰራችሁትና ልክ እየሰራችሁ በማለት ሴቭ እያደረጋችሁ መሄድ አለባችሁ። ምክንያቱም የሰራችሁትን አንዴ ስለምታደርጉት ማለት ነው። ስለዚህ እነኚህን ክሬት ማድረግ እንችላለን ማለት ይላል። ክሬቲንግ ኒው ፎልደር አዲስ ፎልደር እንዴት ክሬት እንደምናደርግ ቅድም ያሳያችሁ። እቺ ኒው ፎልደር የምትለውን ነክተን አዲስ ፎልደር ክሬት ማድረግ እንችላለን አይደለ? እዚህ ጋር ቅድም እንዳሳያችሁ የጋ መሰላችሁ ያለው ይሄ እዚህ ጋር ልግባና እቺ እዚህ ጋር ኒው ፎልደር የምትላለች ከላይ ለምሳሌ እዚህ ጋር እቺ ኒው ፎልደር የምትለውን ስትነኳት አዲስ ፎልደር ያመጣላችሁ። አያችሁት? አሁን እዚህ መጽሐፉ ላይ ያለው ክሬቲንግ ኒው ፎልደር የሚለው እሱ ነው ማለት ነው። እቺ እዚህ ጋር ኒው የምትለው መጽሐፉ ላይ ልክ በዚህ መንገድ ኒው ፎልደር የምትለውን እየነካችሁ ብዙ ፎልደሮችን ክሬት ማድረግ ትችላላችሁ። የቅድም ያሳያችሁ ነው። ኦኬ ሌላው አዲስ ፎልደር ክሬት የምናደርግባቸው መንገዶች ምናምን አሉ። መጽሐፉ ላይ ያሉትን ሙሉ አካውንት ያስረዷችሁ ነገር ነው። ኮፒንግ ፋይሎችን ከአንድ ቦታ ወደ ሌላ ቦታ እንዴት መውሰድ እንደምንችል፣ ፔስት እንዴት እንደምንገለብጣቸው፣ ኮፒ እንዴት እንደምናደርግ እነኝን አሳይቻችኋለሁ። በደንብ ሪኔሚንግ ስሙን መቀየር እንዴት እንደምንችል እነኝን በደንብ አይተናል። እነኚህ መቀየር ማለት ማድረግ ከዛ አክሰሲንግ ፋይል ፒሲያችን ላይ ያሉትን ፋይሎች እንዴት እንደምንፈልግ ወይ ሰርች በማድረግ አንደኛ አድሬስ ባራቸውን በመጣፍ አድራሻ ማለት ሎኬሽን ማለት ለምሳሌ እዚህኛው ጋር ቅድማ ፋይል ጋር ሄጄ ሎኬሽን አላሳያችሁ። እቺኛው ፋይል ለምሳሌ የዘጠኛ ክፍል ሚትዋን አይሲቲ የምትለው የት ነው ሎኬሽን የሚለው ለማወቅ ብትፈልጉ እዚህ ላይ አንዴ ስትነኩት ያመጣላችኋል። ኤዱኬሽን የሚለው ፎልደር ውስጥ ከዛ ግሬድ 9 ላይ ከዛ ኩዌሽን ላይ ትገባና አይቲ የሚለው ውስጥ ታገኘዋለህ። የነኝ ሎኬሽን የአድራሻቸው ማለት ነው። እነኝንም ቅድም በደንብ አስረድቻችኋለሁ። እኔ እንደነገርኳችሁ ሳስተምራችሁ መጽሐፋችሁ ላይ ያለ ነገር ምንም ነገር አልዘለም ሙሉ ነገሮች መጽሐፋችሁ ላይ ያሉትን ስለማሳያችሁ ማለት ነው። በአድሬስ ባር ማግኘት እንችላለን፣ ሰርች አድርገን ማግኘት እንችላለን። በእነዚህ መንገዶች ፋይሎችን የስንታሉ ማግኘት እንችላለን። እዚህ ጋር ያያችሁት ይችኛው እዚህ ጋር አሁን ያሳያችሁ ነው። እነዚህ ነገሮች ሁሉም አሉ። ኤንኤስ ቪዲዮን ዲስፕሌይንግ ሰብ ፎልደር ማለት በአንድ ፎልደር ውስጥ ያሉ ሌሎች ፎልደሮችን እንዴት እንደምናገኝ ማለት ነው ያ የምናሳይበት ነው። ቅድም 3D ላይ ክሬት ያደረኩ ያሳያችሁ ነገር አለ። ሙቪንግ ፋይል ኤንድ ፎልደር ፋይልና ፎልደሮችን ከአንድ ቦታ ወደ ሌላ ቦታ የመጀመሪያው ካት ኤንድ ፔስት በማድረግ መውሰድ እንችላለን። ድራግ ኤንድ ድሮፕ እቺን ድራግ ኤንድ ድሮፕ አላሳያችሁም። ለምሳሌ ድራግ ኤንድ ድሮፕ ስንል ዲስ ፒሲ ላይ ገብተን ሌላ አዲስ ፋይል እንክፈትና ዲስ ፒሲ ላይ ገብተን አዲስ ፋይል እንክፈትና ድራግ ኤንድ ድሮፕ ማለት ጎትቶ መውሰድ ማለት ነው። ድራግ ማለት እንደዚህ መጎተት ነው። ለምሳሌ ከዚህ ውስጥ አንድ መጽሐፍ እቺኛውን ኮፒ ላድርግና ከዛ እዚህ ጋር እቺ ፔስት ላድርጋት ያው ሙቭ አደረኳት ከፎልደሩ አስወጣት። ከዚህኛው ፋይል ወደዚህ ውስጥ ማንቀሳቀስ ፈልግ እንደዚህ ትዟትና ያው እየተንቀሳቀሰች ነው። ጫን ብላችሁ ሌፍት ክሊክን ጫን ብላችሁ ተወስዷትና እዚህ ፎልደር ውስጥ አስገባችኋት። ሪፕሌስ ፋይል ዴስቲኔሽን ትላታላችሁ። የመቀመጫውን አያችሁት ድራግ ኤንድ ድሮፕ ይባላል። በዚህ መንገድ ፋይሎችን ሙቭ ማድረግ ትችላላችሁ ማለት ነው። ኦኬ ይሄን ካየን በኋላ ካት ኤንድ ፔስት ማለት ደግሞ ምንድነው? ካት ማለት መቁረጥ ማለት ነው። ከዛ ወደ ሌላ ቦታ ሄደን ማስቀመጥ። ካት ኤንድ ፔስትንም ላሳያችሁ። ካት ኤንድ ፔስት ለምሳሌ እዚህ ፎልደር ውስጥ ያለ አንድ ፋይል ልክፈትና እቺ ካት የምትለዋለች አይደለ? እቺኛዋን ሰሌክት አድርጉና እቺን ካት ታረጋታላችሁ። ከዛ ከዚህ ላይ ተወጡና እዚህ ጋር ፔስት የምትላለች ፔስት ታረጋት ከፎልደር ውስጥ ታወጣላችሁ ማለት ነው። ይሄ ካት ኤንድ ፔስት ነው ይባላል። በእነኚህ መንገድም እንትን ማድረግ ትችላላችሁ። ከዛ ውጪ ሌላ ምንድነው ያለው መሰላችሁ?
የካት ኤንድ ፔስት ሜተድ ምናምን አሉ። ኦርጋናይዚንግ ፋይሎችን ኦርጋናይዝ ማድረግ ያስፈልጋል። ድራግ ኤንድ ድሮፕ እንደዚህ መጎተት እየጎተትን ማስገባት እንችላለን። ሙቭ ፎልደር ፎልደሮችን ማንቀሳቀስ እንችላለን። እነኚህ ሁሉንም በደንብ ያስረዳችሁ። ዲሌቲንግ ፎልደር ዲሌት ማለት መደለት ማለት ዲሌት የምትለውን አይከን ተነክተን ቅድሟ ጋር ያለችውን አሁን ፈጠን እንምለው በደንብ መጀመሪያ ላይ ስላሳየኋችሁ። ዲሌት ማድረግ ለምሳሌ ይሄን ዲሌት ማድረግ ቢፈልጉ እንዴት ማድረግ ነው የምትችሉት? ፋይሏን እንደዚህ ተነኳትና እቺ ዲሌት የምትላለች መደለት ፎልደሯንም እንደዛው ዲሌት መደለት ትችላላችሁ ማለት ነው። በእነዚህ መንገድ ማግኘት ትችላላችሁ። ከዛ በኋላ እዚህ ጋር ሌላ ነገር ምንድነው ያለው? አዲስ ነገር የለም። ከዚህ ወደ ያስረዳኋችሁ ነገር ሙሉ ማለት ነው። ዲሌቲንግ ኒው ፎልደር ኤንድ ፋይል እንዴት ዲሌት እንደምናደርግ ነው። ኤቭሪቲንግ አይታችኋል ሁሉንም ማለት ነው። መጽሐፋችሁ ላይ ሰርቺንግ ፋይል ኮምፒውተራችን ላይ እንዴት ሰርች እንደምናደርግ አሳይቻችኋለሁ ቅድም። እነዚህን በደንብ ያዙ። ስለዚህ እናንተ ግን በደንብ አድርጋችሁ እነዚህ ማወቅ አለባችሁ። መጨረሻ ላይ እነዚህን ኬ የሆኑትን ኮንሰፕቶች በደንብ አንደርስታንድ ማድረግ አለባችሁ። ለሚቀጥለው ቪዲዮአችን ላይ 1.3 ኮምፒውተር ድራይቨር የሚለውን እናያለን ማለት ነው። ስለዚህ ኮምፒውተር ድራይቨር ማለት ምንድነው፣ እንዴት ነው የሚሰራው ምናምን የሚሉትን በደንብ አሳያችኋለሁ እዛ ላይ ማለት ነው። ኤኒዌይስ ግን እነኚህን በደንብ አንደርስታንድ ማድረግ አለባችሁ። በዛሬው ቪዲዮአችን ላይ ያየናቸውን ነገሮች ጠቅልል ለማድረግ ያክል እነኚህን ነገሮች አይተናል። አሁን ያሉን ፋይልና ፎልደሮች ማኔጅ ማድረግ በስርዓት መጠቀም አለብን። እነሱ ማኔጅ የምናደርግበት መንገድ ደግሞ እነኚህ 10 መንገዶች አሉ። 10ቱን መንገዶች በደንብ ላይ ያየነው ማለት ነው። ፋይል ኤክስፕሎረር አዲስ ፋይል እንዴት እንደምንከፍት ኮፒ ፔስት እንዴት እና 10 ነው። እዚህ ያሉትን ቪዲዮን ከመጀመሪያው ጀምራችሁ እያያችሁ ቪዲዮን እያቆማችሁ መጻፋችሁን እያነበባችሁ ማስያዝ ትችላላችሁ ማለት ነው። ይሄን ይመስላል። ማንኛውም ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። ባይዘው እነኚህ ነገሮች በደንብ ከቻላችሁ አንድ ኮምፒውተር ምንም አይነት ኮምፒውተር ቢሰጣችሁ በስርዓት መጠቀም ትችላላችሁና እነኚህን በዚህ መንገዳችሁ ያልገባችሁ ነገር ካለ ጻፉልኝ። በነገራችን ላይ ግን እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ለወንጀል ሼር ካላደረጋችሁ አድርጓቸው። እኔ በጣም ብዙ ልጆች ሰብስክራይብ ካደረጉኝ ብዙ ቪዲዮ የሚታይልኝ ከሆነ በጣም ብዙ ቪዲዮ ሰራላችኋለሁ። እኔም እናንተም ተጠቃሚ እንሆናለን ማለት ነው። ግን ዩቲዩብ ላይ ቪዲዮ እየሰራሁ የሚያይል ሰው ከሌለ እኔም ሌላ ስራ አገኛለሁ። ሌላ ስራ ምናምን ስሰራ ምክንያቱም ዋናው ዓላማው እኔ ያው እናንተም ማስተማር ደስ ይለኛል፣ ግን ደግሞ ሞር ኢንካም ማግኘት ብዙ ልጆች ሲያወል ነው። አብዛኛው ተማሪ እንደዚህ ትምህርት አይነት ነገር ነው አይም፣ ግን ያው የማይጠቅመው ነገር ላይ ነው ብዙ ኢትዮጵያ ተማሪ የሚያሳልፈው። ግን እንደዚህ አይነት ነገር ለጓደኞቻችሁ ሼር አድርጓቸው። ከዛ ደግሞ እኔ ብዙ ተማሪዎች ካሉ በጣም ብዙ ተማሪዎች የሚጠቅሙ ነገሮች መስራት ይችላሉ ማለት ነው። እንዴት እንደምሰራ በደንብ ስለማውቀው ነው። ስለዚህ እነኚህን በዚህ መንገድ ነው። ያልገባችሁ ነገር ካለ ጻፉልኝ። ኦንላይን ግን ተማሪ ይጠቅማችኋል። ይሄንን ስለነበር ያልገባችሁ ነገር ካለ በቴሌግራም ኮሜንት ላይ መጻፍ ትችላላችሁ። መልካም ጊዜ